በአማራና ኦሮሚያ ክልሎች የሚደረጉ ውጊያዎች ቀጥሏል። በኦሮሚያ የነጻነት ጦሩ በከፈተው ጥቃት የብልጽግና አመራሮች መገደላቸው ተሰምቷል። በአማራ ክልል ባለስልጣኑ ወረዳዎችን ተቆጣጥረናል ሲሉም የፋኖ ኃይሎች ደግሞ በወረዳዎች አሰለጠን አምዛተም ነው ንሱ ሰዓት በለጸኛታት ሰባት ተላኸ ሱቅ ትብል ትደልሞ ግን ሱቅ ላይ ብል ኮይንካ ትናገር ማለት እዩ አነ ቲክቶክ ሃክ ስለ ተገበረን እንበይ በጣም ለናደደን ነገር ልዕል ዝምንም ነገር ዝኩነታት ከመይትር ያው ኩነታት ያው መቼም ሰላም ከሚቀኒኻትኩም ናይ ወድ ሁሉ ዩቲዩብ ቻናል ተኸታተልቲ ከም ትልሙድ ሕጁን አምሃራይን አዘናጋዕን ቪዲዮ ሒዘልኩም መጽያ ኣለኹ ሰናይ ምክታል ይኹነልኩም ናይ ዩቲዩብ ሓደሽቲ ሰባት ዝኾንኩካ ሼር ሰብስክራይብ ናገርኩም ናኩሉ ሰብ ንኽበጽሕ ጎርላይ ሕጂ ናብቲ ብዛዕባ ዓበይቲ ነገራት ዘኒ ኣብ ትግራይ ዝውረ ዘኒ እስኪ ሓቢርና ንዑ ንስማዕ ብዙሕ ነገራት እዩ ዘሎ ለምዘን ዘይስማዕ ዘይራኣይ ጉድ የለን እስኪ ሓቢርና ንስማዕ ናብቲ ዋና ናይ ፖለቲካ ሩላ ኮይኑ ዘኒ ሓድሽ ነገራት እስኪ ሓቢርና ንዑ ንስማዕ በቀጣይ መረጃ ሱዳን በገባው የህወሓት ጦር ላይ ወጣው መግለጫ በሱዳን የእርስ በርስ ጦርነት ውስጥ ተሰልፈው የሚዋጉ የትግራይ ተወላጆች በስፋት እየታዩ ነው። አንዳንዶቹ ራሳቸውን በውጊያ ውስጥ ቀርጸው በማህበራዊ ትስስር ሚዲያዎች እያሰራጩ ይገኛሉ። በሱዳን ህወሓት የተደራጀ ጦር አለው። ጦሩ አርሚ በሚለው አደረጃጀት ውስጥ ያለና ህወሓት ከሱዳን ተንደርድሮ ለኢትዮጵያ ጥቃት እንዲሰነዝር ያዘጋጀው ነው። ሆኖም በአሁኑ ሰዓት የሱዳኑ ጀነራል አብዱልፈታህ አልቡርሃን ይህንን ጦር ለክፍተታቸው መሙያ እየተጠቀሙበት ይገኛሉ። በመሃል የትግራይ ወጣቶች እያለቁ ነው። ከሰሞኑም በጀነራል አብዱልፈታህ አልቡርሃን በሚመራው የሱዳን ብሔራዊ ጦርና በጀነራል መሐመድ ሐምዳን ዳጋሎ አጋፋሪነት በሚተዳደረው ፈጥኖ ደራሽ በተካሄዱት ተከታታይነት ያላቸው ለአስጨራሽ ውጊያዎች በርካታ የትግራይ ተወላጆች በሀገሪቱ ብሔራዊ ጦር ጎን ተሰልፈው እንዲዋጉ የተደረገ መሆኑን ከሱዳን የወጡት መረጃዎች አመላክተዋል። የትግራይ ተወላጆች ወጣቶች የሱዳን ባንዲራ ያለበትን የሀገሪቱን ብሔራዊ ጦር ወታደራዊ ዩኒፎርም ለብሰውም በተለያዩ በተሰራጩ ተንቀሳቃሽ ምስሎች ይታያሉ። ህወሓት ከዚህ ቀደም አርቢ በሚል ካደራጃቸው ተዋጊዎች መካከል የተወሰኑትን ወደ ሱዳን ያሻገረ መሆኑም ይነገራል። በተዋጊ የሰው ኃይል ድርቅ የተመታ የጀነራል አልቡርሃን ጦር የትግራይ ተወላጆችን ለተዋጊነት በመመልመል ከጦር ሰራዊቱ ጋር ተሰልፈው እንዲዋጉ ያደረገው በግዳጅ ነው ወይስ ከህወሓት ጋር በደረሰው መግባባት ነው የሚለው ጉዳይ አሁንም ጥያቄ ነው። ግንቦት 29 እና 30 ቀን 2018 ዓ.ም ለሁለት ቀናት በአዲስ አበባ በምክር ቤት ደረጃ ሁለተኛ ጉባኤን አካሂጃለሁ ያለው በአቶ ጌታቸው ረዳ የሚመራው የዲሞክራሲያዊ ስምረት ትግራይ ባወጣው መግለጫ በዚህ በሱዳን የእርስ በርስ ጦርነት ተሰልፈው የሚዋጉትን የትግራይ ወጣቶችን በተመለከተ ኋላ ቀር ሲል የጠራውን ህወሓትንና መሪዎቹን ተጠያቂ በማድረግም ከሷል። ይህ የዛሬው ድርጅቱ መግለጫም ይህ ቡድን የትግራይ ወጣቶችን ወደ ሱዳን አሻግሮ በውክልና ጦርነት ውስጥ እንዲማገዱና በህይወታቸው ቁማር ለመጫወት ባስተላለፈው ጨካኝ ውሳኔ ምክንያት እልቂቱ እየተከሰተ ነው ሲልም አስታውቋል። ይህ ኃይል ለስልጣኑ ሲል የድሮን መከላከያ ያለንና የፌዴራል መንግስት ተዳክሟል የሚሉ የፕሮፓጋንዳ ስብከቶች ህዝብን እያደናገረ ነው ያለው ስምረት በቅርቡም ታህት ያዲያቦ አካባቢ ልዩ ስሙ ገምሃሎ ተብሎ በሚጠራው ስፍራ በደረሰው የወጣቶች እልቂት ማዘኑንም ድርጅቱ በዛሬው መግለጫው ጠቅሷል። በትግራይ ክልል ያለውን የህልውና አደጋ ለመቀልበስ ከሌሎች የለውጥ ፈላጊዎችና የሰላም ፈላጊ ኃይሎች ጋር የተቀናጀ ህዝባዊ ፖለቲካ ትግል ለማካሄድ አዲስ አቅጣጫ ማስቀመጡንም አስታውቋል። በትግራይ አዲስ ህዝባዊ ፖለቲካ ትግል እንዲጀመር ጥሬን አቀርባለሁ ያለው ስምረቱ ይህ የታሪክ አጋጣሚ በፖለቲካ ልዩነት ሳይበገሩ በጋራ መታገል የግድ የሚልበት ነው በማለትም ከሌሎች የለውጥ ኃይሎች ጋር በመሆን ህዝባዊ ትግል ለመጀመር መወሰኑንም አክሏል። ሽኩለታታት ያው ከምት خرطوري ወጸናሕኩም እቲ ኩነታት ጽቡቅ የለን ከምት ክትሰምዑ ወጸናሕኩም እቲ ኩነታት ያው በጣም መሪር ከቢድ ኩነታት ዘንያ ኢትዮጵያ እስኪ ነዚ ጉዳይ ዝምን አምላኽ ሰላም ጥራይ ይፍጠረና ክትተኸንበር አውዚ ብጦርነት ዝምጻእ መፍትሕ የለን እሺ ኩነታታት ላፍት ዝቕፅል እስኪ ንኸይድ ሕጂውን ሓደ ሓውና ካብ ሱዳን ካብቶም ኣርሚ ሰብዓውን ሓደ ቪድዮ ሰርሕና ኣሎ ንዕኡን ሓደ ገረብ መልሲ ዝሃብ ሰብኒ ንዕኡን ኣነ ሚሴ ተመልሰ ገረብ መልሲ ኸወይ ሓቢራ ነጽናሕ ሰናይ ساعة مثلا معدل أمريكا زكناتات كم يتري يوم زكناتات يا ماشين بو يزلو هزبنا من قدام تلو خلنا سغازي أبو أجاونا تواطعنا إن نركش كعهد لو خلت سلست ختمات تواطعتيرنا لنا تحنت كتما كاب تعمي البيد وجينيرو ينشك عند زدوم يا بتزنارنا وتدروا بعض يا بسلاسة دقيقة تأكلي السون نيت جسبا مالك نيت مريت أكاوي كابتن عدنا يا خوني عدنا التفلالي صار أيولاችሁ ይሄ የትግራይ ወጣት ነው ለሱዳን እየተዋጋለ የትግራይ ወጣት ህወሓት ለአልቡርሃን ከሸጠቻቸው የአርሚ 7 አባላት አንዱ ነው ህዝባችንና መንግስታችን የሰጠንን ሉክ
እየፈጸምን እንገኛለን። 2-3 ከተማዎች ተቆጣጥረናል። አንደኛው ከተማ ላይ ጠንከር ያለ ውጊያ ገጥሞን ነበረ። ያው መልካም ምድሩን አናቆም ሀገራችን አይደለም ይላል ጭራሽ አፍረት ማለት ይሄ በጤናቸው አይደሉም። እነዚህ ሰዎች በጣም ትልቅ የግንዛቤ እጥረት አለባቸው። በፕሮፓጋንዳ ተደፍኗል፣ ታጉሯል። ስለምን እያወራ እንዳለ አያቅም። የሱዳን ባንዲራ ተከሻው ላይ አድርጎ ህዝብና መንግስት የሰጠኝ አደራ እየተወጣው ነው የሚለው ማለት እንዴት ነው? የትግራይ ህዝብ ለራሱ ጨለማ ውስጥ ያለ ህዝብ፣ መንግስት የሌለው ህዝብ የትኛው መንግስት ነው የላከው? እነዚህ ሰዎች የሆኑ ከአለቃዎቻቸው የሚሰሟቸው የፕሮፓጋንዳ ቃላቶች ነው እንጂ ስለሚናገሩት ነገር ራሱ ጠለቅ ያለ ግንዛቤ የላቸውም። የትኛው የትግራይ ህዝብ ነው ለራሱ ነጻ ሳይወጣ ለራሱ ጨለማ ውስጥ ያለ ለራሱ ልጆቹ በገፍ በየቀኑ እየታፈሱበት ያለ ህዝብ እንዴት ነው ሱዳንን ሄድና ነጻ አውጣልኝ ብሎ የሚልክክ? ማለት ዝም ብሎ ማውራት ነው እንጂ የሚያወሩትን ቃላት ራሱ አያውቁትም። ስለዚህ በእነዚህ ሰዎች መፍረድ አይቻልም። ትልቅ የግንዛቤ እጥረት ነው ያለው። ግንዛቤ ማስጨበጫ ስራዎች መሰራት ነው ያለባቸው። በቃ እጅግ በጣም ያሳዝናል። ጨለማ ውስጥ ናቸው። ይሄ ድንጋይ ተንተርሶ መኖር፣ ለማያውቁት ዓላማ የዓላማ ጽናት ብሎ ምናምን መስዋዕት ምናምን ውስጥ ናቸው። እስካሁን ማንቃት ነው ያለብን። እነዚህ ሰዎች በምትችሉት አቅም ቲዲኤፍ ውስጥ የቲዲኤፍ ሜምበር ጓደኛም ወንድምም ዘመድም ካላችሁ እየደወላችሁ አንቁ። ምን እየሆናችሁ ነው በሏቸው። እጅግ በጣም ከዛ መጨረሻ ላይ ጭራሽ ምን ይላል? ሱዳን ትስዕር አልቡርሃን ይስዕር፣ ሱዳን ታሸንፋለች አልቡርሃን ያሸንፍ። ምን አባት አገባ? በሱዳን ሰብር ጦርነት ሂደህ እገሌ ያሸንፋል። መጀመሪያ ኢትዮጵያ ታሸንፍ፣ ኢትዮጵያ ሰላምቱን፣ ትግራይ ስታሸንፍ የትግራይ ህዝብ እስቲ ያሸንፍ፣ ሰላም ይሁን፣ ህወሓትን እስቲ እንጣል። በጣም ነው የሚያመው ጎበዝ። ሰላም ለትግራይ ህዝብ፣ ይመቻችሁ። ከምቲ ክትሰምዕዎ ፀናሕኩም እዩ። ኣነ ብጣዕሚ ዘናደን ነገራት እንታይ ኣብዚ ምልከተኩም ዳኣትኩም ሓደ ሓሳብ ሰኒኦም ሲ እንታይ ምልከተካ ስኻ ሕጂ ብዛዕባ ናትካ ሂወትካ ንብረኻ ዘይትገብር ብዛዕባ ድንሽ ሽንጉርትኻ ዘይትጭነቕ እንታይ ምልከተካ ስኻ ሕጂ ኣብዚ ኣንዳምናትካ እንታይ ወላ ብሽዑ ደላቶ ገዚኦም ይስርሑ ወላ ንሶማልያ ከይዶም ይሓግዙ ወላ ንአሜሪካ ከይዶም ይሓግዙ እንታይ ምልከተካ ስኻ ኣብዚ ሕጂ ኣይምልከተካ እዩ። ኣብዚ ምልከተኩም ንኣቶም ጠልቆ ሰባት ግን ደው ኣበሉ ሕጂ ኣይመልከተም ኣይገባም። እሺ ሽኩረት ተኸታተልተይ ናብቲ ዝቕፅል ሕጂ እውን ብዛዕባ ናይቲ ኩነታት ዘኒአውን ብዙሕ ነገራት ሒዘልኩም መፅላ ግን ኣቕድማ ቢል ነገር ንድሕቲ ምሳሌ ሓንቲ ነቲ ቪድዮ ናይ ኣያ ጆኮር ናይ ገሪኦምን ፊልም ዝሰርሕ ኣብ ሚድያ ብዙሕ ዘይፈልጥ ሰብ የለን። ናይ ኣያ ጆኮር ናይ ገሪኦምን ፊልም ዝሰርሕ ኣያ ጆኮር ዘይፈልጥ ሰብ የለን። ንዑ እውን ሓንቲ ገብረ መልሲ ተሃወተን እቶ ቤሰ ኣነ እውን ንዑ እስኪ ሓቢሮ ንስማዕ ሞ ሓቢርና ገብረ መልሲ ክነው ኢና همزياتهم لو نسوا ساعات بلزقنا تسوات تلاقى سوق تبل ما جن سوق لي بالخويني كات الناجر مالتي أنا تيك توك هاك سلال تجارين من بيت أعمل لنا ده الناجر اللي زمن من ناجر زبلزقنا زي حزب تجراي من إسهي تجراي بسنك مرحمة حروحات خوعدنا تفان على ناريه حزبي أم فقدنا تبتنا ناريه الزجن سلنا يوتيوب تجمعوا سل تجارو سلوا دجال لو تجار ما تتعرف يعلم لمن تاي بين إسهي بتني اللي يلحق مع الطيب اللي يفلت خم حدا نميل ياسر سوس لا إنجرو سلا بداي خودو خيناته لتجارو خت عرف يعلم مالتي همزي مدول ساعات يوم قطي ما مناني ودك عادي أو تارك سيدكم هم قريب من بزح تختار لو سيدكم فتصم يلي إذا خند عارف ممسك زادوا لا تنقرك زاوير بارخ اللي خند عارف ولا بلع أزلق وصلنا أنا خاخ تمشيت ولا مقلة فرحت ولا نقر أدي سوا أنا قوي أنا مس بسنج هزبي مالتي هزو سلا طابل وجبوا حويت أو دس ولا يعلى أو دس ولا حبر دس ولا نجنا يهل علا ستوبيداتهم بس خلنا نقرأكم قال بقى عن ستوبيد كاولا بعلنا أنا العن صقينا كأزيل بحال الربح درست ويل الربح فتت عليك يا أخواني بحال بخليته تواساتي دراما زي درجة خلني أنا بوجاني خالد حرقزي زجري من بحال channel سبسكرايب على العلن ያው ከምቲ ክትሰምዕዎ ዝፀናሕኹም ገብረ መልሲ እዚ ሓውና ሂወለ ትኽክለኛ ናይ ዞን ጥልቕ ኢልካ እንድሕር ኢኻዮም ዞም ጉጅለ ናይ ገሪኦምን ፊልም ሰራሕቲ ኩሎም ኣብኣ ዘሎ ብፍላይ ኣብ ጆከርና ኣብ ገሪኦምን ኣብዚኦም ክልቲኦም ዘርኛታት እዮም ብጣዕሚ ሓሳራት እዮም ትኽክለኛ ዝወዲ ዝዛረብ ዘሎ እዚኦም ንሲካ ናይ ባዕልኻ ፍጹም ኮይንካ ኣይዝረብን ዝኾነ ይኹን ነገራት ፍጹም ከይትረብ ሲጀመር ኣየንቲ 20 ሰሪኻ ትፈልጥ ኢኻ ቃል እዚ ፊልም ልኮ ሰርሓ ኣለካ ብጣዕሚ ደባር ኣነ በቃ ካብቶም ደባር ዝበሃል ናይ ትግርኛ ፊልም ናይ ትግራይ በቃ ቃል ዝብል ፊልም ሰርሓ በቃ ደባር በቃ ዝእሞ ነብሉ ኣብዛ ገሪኦም ያ ንሳውን ናይ ኩነታት ዘለዋ ላይፍ ሂወት ስለሰርሕዎ ምር ድርሰት ከሆነ ብዙ ማንም ሰብ ንሕና ንሰርሕ ስራሕቲ ሎማ ዓንድ ኮመደር እንተወሲኻ
بزع خمدر بزع شنغورتي ويكا بزع سلاطة باستا وسيخة إلك تزرح الزيت وسيخنا كأخسر يزيد درسة تايقونا نيم حق صاحب بوقع تواسع إن حتى خوينكا داريسكا خم بعد مركب زرتي مصر مركب كاب تقراي حنسات كوادها ግን ካብ ትግራይ በጣም ወለጋ ዝና ህንጻት ዝና መርከብ ፍላይ መርከብ ፊልም በጣም ካብቶም ዘድንቆም ፊልሚ ኮም የርካ ደሪስካ ሰሪሕካ አርየና ክንሪያጋቶ ሲጀመሩን ቋንቋ ትግርኛ መረጥ ላዛ ዘሎ ብናይ መቃለ ትግራይ ቋንቋ ድሕት ዛረቱ ኮንካራ መን ካታተለልካ ጾሪካ ጽፉፍ ዝሆን ትግርኛ ድትዛረብ ኩሉ ሰብ ይሰማዓካ ተርዲካ በቃ ቲ ካፍካ ዝወጽ ዘሎ ቃላታት ስለ ስልቹ ድብር ስለ ዝብለና بوي ترديكا أنا حزيز جمرة كأنا يرين نيجر من في مريم ونيفلتن فترة ونيفلت حلف كل شيء غزا ولي عمل حتى يزانا قاعد شامبر تقدي سعريني مو نياتو زمهر النجاري لنا እና ትክክለኛ ተዛሪዋ እሺ ኩራት ተከታተል ተናፍተ ዘጽህ ጁና በአማራና ኦሮሚያ ክልሎች የሚደረጉ ውጊያዎች ቀጥሏል። በኦሮሚያ የነጻነት ጦሩ በከፈተው ጥቃት የብልጽግና አመራሮች መገደላቸው ተሰምቷል። በአማራ ክልል ባለስልጣን ወረዳዎችን ተቆጣጥረናል ሲሉም የፋኖ ኃይሎች ደግሞ በወረዳዎች አሰለጠናቸው ያሏቸውን ኃይሎችን እያስመረቁ ነው። በዝርዝር እንመለከተዋለን። ጠላታችንን ከመመከት በስተቀር ሌላ የመውጫ መንገድ የለንም ሲል ህወሓት ገለጸም። ፍትሃዊ ትግላችን በድል እንደሚጠናቀቅ አንጠራጠርም ሲልም አሳውቋል። ወደ እናንተ ይደርሳል። ይህ በእንዲህ እንዳለ ሌላ የድሮን ጥቃት መፈጸሙ ሰምቷል። የትግራይ ተቋሚ የፖለቲካ ፓርቲዎች ደግሞ የተለያዩ መግለጫዎችን እያወጡ ናቸው። በሌላ በኩል የደብረጽዮን ገብረ ሚካኤል ካቢኔ ደግሞ በቀጣይ ወራት ትኩረት አቅጣጫዎች ላይ ተወያይቼ ውሳኔ አሳለፍኩ ብሏል። ይህንንም ይዘናል። በክልሉ ርዕሰ መዲና የተኩስ ልውውጥ መከፈቱ ተሰማ። የብልጽግናው መንግስት በኮማንድ ፖስት የሚመራው ክልል ፕሬዝዳንት በኩልም በቤተ መንግስታቸው አካባቢ አዎ ተኩስ አለ ብለዋል። ዝርዝሩ ተዘጋጅቷል። ፕሬዝዳንት ኢሳያስና የግብጽ አቻቸው አብዱል ፈታህ አልሲሲ በድጋሚ የኢትዮጵያ የቀይ ባህር ጥያቄን ውድቅ አድርገዋል ሲሉ የሀገሪቱ የመገናኛ ብዙሃን ዘግቧል። ሻዕቢያ በበኩሉ ስለ ወደብና የባህር ሀብት የተመለከቱ ፕሮግራሞችን ለማስጀመር ሁለቱ መሪዎች ተስማሙ ብሏል። ሌላኛው መረጃችን ነው። እስራኤልና ኢራን በጊዜያዊነት መታኮሳቸውን እንዳቆሙ አሳውቋል። ነገር ግን ቅድመ ሁኔታዎችን አስቀምጠዋል። ይህ በእንዲህ እንዳለ ከእስራኤል ጋር ግንኙነት ያላቸው መርከቦች በቀይ ባህር እንዳይጓዙ ሙሉ በሙሉ አግደናል ሲሉ የሁቲ አማጽያን ገልጸዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በአማራና ኦሮሚያ ክልሎች የሚደረጉ ውጊያዎች ቀጥሏል። በኦሮሚያ የነጻነት ጦር በከፈተው ጥቃት የብልጽግና አመራሮች መገደላቸው ተሰምቷል። በአማራ ክልል ባለስልጣን ወረዳዎችን ተቆጣጥረናል ሲሉ የፋኖ ኃይሎች ደግሞ በወረዳዎቹ አሰለጠናቸው ያሏቸውን ኃይሎችን እያስመረቁ ነው። ከ3 ዓመታት አካባቢ በፊት ነበር ፊልድ ማርሻል ብርሃኑ ጁላም በሁለቱ ክልሎች ያሉትን ነፍጥ አንስተው የሚታገሏቸውን ኃይሎች አጠናቀናቸው የመለቃቀም ስራ ላይ ነን ያሉት። አማራ ክልል ሰሞኑን የተፈጠረውንና ሸኔ ቀደም ብሎ የፈጠረውን ችግር የማስተካከል ስራ ነው እየሰራን ያለነው። ሁለቱም ስራ ደግሞ በጣም ጥሩ ሄዷል። ስጋት ወደማይሆን ደረጃ ወርዷል። የመለቃቀም ስራ እየተሰራ ነው። ያኔ በ10 በመቶ አቅም ብቻ እንደሚዋጉት የገለጹት ኃይል ዛሬ ግን የመከላከያ ሰራዊቱ በመቶዎች የሚገደሉበት ውጊያ እያደረገ ስለመሆኑ የሚገልጽበት ሆኗል። እሳቸውም በየጊዜው ወደ መድረክ እየወጡም እነዚህ የፖለቲካ ጥያቄ ከሰልፍ ወደ ሰይፍ የወሰዳቸው ወጣቶችን ባንዳዎች እያሉ መግለጫ እየሰጡ ቀጥሏል። በአማራ ክልል የሚገኙት ባለስልጣናት መንገድም ተመሳሳይ ነው። የፋኖ ኃይሎችን ጉድጓድ ውስጥ ተቀብረዋል፣ አመራሮች ብቻ ቀርተው ገዳምም ገብተዋል ወዘተ የሚሉ ንግግሮቻቸው የተደጋገሙ ናቸው። አንድ የክልሉ ከፍተኛ ባለስልጣን አሁንም ወረዳዎችን ተቆጣጥረናል፣ የቀሩት ጽንፈኞች ወጣ ገባ የሚሉ ናቸው ሲሉ የተደመጡበት ንግግርም የዚህ የቀጠለው ማብራሪያቸው አካል ነው። 2015 2016 በርካታ ወረዳዎችም ሳይቀሩ በጽንፈኛው ቁጥጥር ውስጥ ነው የነበሩት፣ በርካታ ቀበሌዎችም ጭምር። በአሁኑ ሰዓት በርካታ ወረዳዎች ብቻ አይደለም አብዛኛው ወረዳዎቻችን ከጽንፈኛው ነፃ ናቸው።
አንዳንዶቹ ቦታ ላይ እንዲወጣ ገባ የሚልበት አለ። ያም አሁን ባለው ነባራዊ ሁኔታ የኛ የጸጥታ ኃይል ተቆጣጥሮ ያለበት ሁኔታ አለ። በጣም ብዙ ቀበሌዎች በተመሳሳይ መንገድ ከጽንፈኛው ነፃ ሆነው እነዚህን አመራርን ጨምሮ የክልሉ ሹማምንት በዋና ዋና ከተሞች እየተገኙ እንዲህ የተቆጣጠረ ነው ማብራሪያ እየሰጡም የፋኖ ኃይሎች ደግሞ በእነዚህ ወረዳዎች ያሰለጠናቸውን ኃይሎችን አስመርቀናል ይላሉ። ባለፉት ተከታታይ ቀናትም በደቡብ ጎንደርና ወሎ ቀጠናዎች እነዚህ ታጣቂዎችን ከወራት ስልጠና በኋላ ስለማስመረቃቸው ይገልጻሉ። በተለያዩ የክልሉ አካባቢዎች የሚፈጸሙ ጥቃቶችም እንዳሉ ናቸው። በሀገሪቱ ባለፉት ቀናት በኦሮሚያ ክልልም በድሮን ጭምር የታገዘ ውጊያም በበርካታ ስፍራዎች ላይ ተከናውኗል። በምስራቅ ሸዋ ቃቂና አቡሴራ ወረዳዎች፣ በምዕራብ አርሲ የተለያዩ አካባቢዎች፣ በቄለም ወለጋና ሆሮ ጉድሮ ወለጋም የተለያዩ ስፍራዎች የተደረጉ ውጊያዎችም በመቶዎች የሚቆጠሩትን ለሞትና ለአካል ጉዳት የዳረጉ ናቸው። በምስራቅ ወለጋ ዞን ኑኖ ቁንዲ ወረዳ የተፈጸመው ጥቃት ደግሞ ለህልፈተ ህይወት ከዳረጋቸው የጸጥታ አካላት ባሻገርም የወረዳው የብልጽግና አመራሮችንም ለተመሳሳይ ጉዳት ያጋለጠ እንደሆነ ተሰምቷል። ጠላታችንን ከመመከት በስተቀር ሌላ የመውጫ መንገድ የለንም ሲል ህወሓት ገለጸ። ፍትሃዊ ትግላችን በድል እንደሚጠናቀቅ አንጠራጠርም ሲል ማሳወቋል። ህወሓት መውጫችን በጽናትና በአንድነት መታገል ብቻ ነው በሚል ርዕስ ባወጣው መግለጫ የብልጽግናው መንግስት በትግራይ ላይ አደረሰ ያለውን ጥፋት ዘርዝሯል። የብልጽግናው ስርዓት ሁሉንም የሰላም አማራጮችን ዘግቶ የትግራይ ህዝብን ከምድረ ገጽ ለማጥፋት አልሞ ሁሉንም አይነት ግፍና በደልን እየፈጸመ ይገኛል ያለው ድርጅቱም አረመኔያዊ ሲል ገልጸውና የአራት ኪሎ ስርዓት ትግራዊ ማንነትን ወንጀል አድርጎ ከምድረ ገጽም ከህሊና ማጠፋለሁ ብሎም ያለ ልዩነት ህዝባችንን ጨፍጭፏል ሲልም አንስቷል። የብልጽግናው ስርዓት ምኞት ህዝባችንን ማጥፋት ነበር የሚለው ህወሓት ነገር ግን የትግራይ ህዝብ ተደራጅቶ ባደረገው ትግል ምክንያት ራሱን ከሙሉ ጥፋት አድኖ የፕሪቶሪያው ስምምነት እንዲፈረም አድርጓል እያለም ቀጥሏል። ሆኖም ግን ይህ ለዓለም አቀፍ ህግና ሰብአዊነት የማይገዛ ስርዓት የፈረመውን ስምምነት በመጣስ የጀመረው ጄኖሳይድ አጠናክሮ ቀጥሏል ሲል ማሳያ ያላቸውን ጉዳዮች አንስቷል። 40% ሉዓላዊ የትግራይ ግዛቶች እስካሁን አልተመለሱም፣ የተፈናቀሉትን በረሃብና በበሽታ እንዲያልቁ እየተደረገ ነው የሚለውን ቀዳሚ አድርጓል። ትግራይን ለማሸበር በሚል ያደራጃቸው ሽፍቶችን በመጠቀም በአፋርና በጸለምቲ በኩል ትግራይ ላይ በተደጋጋሚ ጦርነት እየጫረ ይገኛል ያለበትም ይከተላል። በተለያዩ ጊዜያት የሚያደርሰው የድሮን ድብደባም በሰዎች ህይወትና ንብረት ላይ ጉዳት እየደረሰ ነው። ለዚህ ማሳያው ደግሞ ግንቦት 29 በዕለታዊ ክንውን ላይ የነበሩ የትግራይ ሰራዊት አባላት ላይ ያደረሰው ነው ሲልም ገልጿል። ይህ ስርዓት በትግራይ ዙሪያ ሰራዊትና ጦር መሳሪያ አከማችቶ ሌላ ጦርነትን እየተነኮሰ ነው የሚለው ድርጅቱ ይህንንም የሚያደርገው ደግሞ ለድርድርና ለሰላማዊ አማራጭ አሁንም ደጋግመን ጥሪ እያቀረብን ባለንበት ወቅት ነው ብሏል። ይህም የብልጽግናው ስርዓት ዓላማም የትግራይ ህዝብን እንደ ህዝብ ማጥፋት ብቻ መሆኑን ያጋለጠ ተግባር ነው ባይ ነው ህወሓት። ለዚህ ዓላማው ደግሞ ከወታደራዊ ከበባው ጎን ለጎን የትግራይ ህዝብ ትልቅ አቅም የሆነው አንድነቱን ሸርሽሮም ራሱን የማይከላከል የተበታተነ ህዝብ ለማድረግ ጥቂት ብሔራዊ ክህደት የፈጸሙ ያላቸውን ተጋሮችን አሰልፎ በመንቀሳቀስ ላይ ይገኛል ብሏል። ነገር ግን በዚህ ሰፊ የመበታተን ጥረት ውስጥም የትግራይ የመመከት ኃይሎች ግን በጥሩ ቁመና ላይ ናቸው ሲልም ይገልጻል። የህወሓት መግለጫ ጠላቶቻችን በጽናት ታግሎ ከማሸነፍ ውጪ ሌላ አማራጭ አልሰጡንም ሲል አንስቶ ፍትሃዊ ትግላችን በድል እንደሚጠናቀቅ አንጠራጠርም በሚል ደምድሟል። ይህ በእንዲህ እንዳለ ሌላ የድሮን ጥቃት መፈጸሙ ሰምቷል። የትግራይ ተቃዋሚ የፖለቲካ ፓርቲዎች ደግሞ የተለያዩ መልእክቶችን እያወጡ ናቸው። የደብረ ጽዮን ገብረ ሚካኤል ካቢኔ በአንጻሩ በቀጣይ ወራት የትኩረት አቅጣጫዎች ላይ ተወያይቶ ውሳኔ ማሳለፉን ገልጿል። ባሳለፍነው ቅዳሜም የብልጽግናው አገዛዝ በኤርትራ አቅጣጫ በሽራሮ አቅራቢያ ገመሃሎ ተብሎ በሚጠራ አካባቢ የድሮን ጥቃትን ፈጽሞም በቲዲኤፍ አባላትና በተሽከርካሪዎች ላይ ጉዳት ማስከተሉ የሚታወስ ነው። ተመሳሳይ መልክ ያለው የድሮን ጥቃት በሱዳን አቅጣጫ ሸረሪና ተብሎ በሚጠራ ስፍራ ጉዳቱ ዝቅተኛ ቢሆን መፈጸሙ ተነግሯል። ሰሞንኛዎቹ የድሮን ጥቃቶች መነሻቸው በውል ባይታወቅም በትግራይ ዳግም ጦርነት ይቀሰቀሳል የሚል ስጋት ምን የፈጠሩም ሆኗል። ከአዲስ አበባ ስለ ትግራይ የሚታገሉ በተቋሚ ስም የሚንቀሳቀሱ የፖለቲካ ድርጅቶች በዚህ ሁነት ዙሪያ የሚያወጧቸው መልእክቶችም ቀጥሏል። አብዛኞቹ ደግሞ የድሮን ጥቃት አድራሹን አካል የሚጠይቁ አይደሉም። የነጌታቸው ረዳው ስምረት ፓርቲ በቅርቡ በክልሉ ታዲያቦ
አካባቢም ልዩ ስሙ ገመሃሎ በተባለ ቦታ ላይ የድሮን ጥቃት ደርሷል ብሎም በክልሉ የህወሓት ደጋፊ የሆኑ የጸጥታ ኃይሎች የሚያካሂዱት የወጣቶች የግዳጅ ምልመላም አፈሳና ከፍተኛ ስደት ከጊዜ ወደ ጊዜ እየከፋ ነው ሲል አክሏል። ስልጣንን በኃይል የነጠቀው ያለውን ኃይል ወጣቶችን ወደ ሱዳን በማሻገር ለውክልና ጦርነት እየዳረጋቸው ይገኛል በማለትም ከሷል። የዚህ ፓርቲ አመራሮች ከሰሞነኛው የድሮን ጥቃት ጋር በተያያዘም የቲዲኤፍ አባላትን እንቅስቃሴ አስቀድሞ መግለጻቸው በክልሉ ፖለቲከኞች ዘንድ መነጋገሪያ ሆኖ ሰንብቶም ነበር። ሌላኛው ፓርቲ ደግሞ አረና ሲሆን ሽራሮ አካባቢ የደረሰው የድሮን ጥቃት ከመንግስት የተሰነዘረ ነው፣ አካባቢው ላይ የሻቢያ የፋኖና የህወሓት ታጣቂዎች እንቅስቃሴ በመበራከቱ የጥቃት ተፈጽሟል ሲል ለጀርመን ድምጽ ተናግሯል። ፋኖ ሽራሮ ድረስ እንዴት እንደገባ የሚታወቅ ነገር ባይኖርም ከአዲስ አበባ ስለ ትግራይ የሚታገሉ ኃይሎች የሚያወጧቸው መግለጫዎች ግን እንዲህ ያለ ይዘት ያላቸው ሆኗል። ህዝቡ በከፍተኛ ስጋት ውስጥ መሆኑንና ተከታተልተና ይወደ ሁሉ ዩቲዩብ ቻናል ተከታተልት ሕጂውን ናይ መረራው ዘይፈልጥ ሰብ መረራው ንሕና ብግፋ ኣይንጋደልን ብባዕልና ንጋደል ብዘሎ ቃል መሰረት ያው ሕጂውን ኣሲሮመሎ ሰብ ሕጂውን ሰብ ይፈታሕ ን3-4 ዓመት ሙሉ ሓመል ዝተሰሰብ ከመይ ጌርካ ሕጂ ክተቃርሶ ክንደይ ታሪክ ጅግና ሰርሕ ስጀመር ካብ ኳስ ተዘክሮ ኮነና ኳስ ኣብ 41 ጫሓማ ዝበሃል ነይሩ ናይ ወልቃይት ድሽቃ ተኳሲ ንሱ ኳስ ብዘይ ተረጋገፀ ምክንያት እንታይ ደም ገይሩ ኣሲሮሞ ሚሶም ካብ ምግዳል ኣባሩ ኣቦ ድሽቃይ ብጣዕሚ ጅግና ዋላ እዩ ስለዝፈልጦ ብኣካል ሕዚ እዚ ሰብ ክንደይ ታሪክ ሰሪሑ ታውቆ ከላ ኣብቲ ኣብ ጋወንዳታ ሰላም ስርሑ ዝኾነ ምክንያት ከምዚ ደ ከምዚ ከምዚ ኢልካ ኣባረሞ ኣብ ልዕሊ እውን ኣሲሮሞ ክንደይ እንገላቲዖሞ መጨረሻ ኣብዛ ናይ ሕጂ ሰዓት ከግፋ ምስ መፀታ ይደገር ንዓተ ጋደደ ንገፈም ጽሙ እዚ ትክክለኛ ኣብ ጥቅማ ስጀመር ሃውስ ሰብ ዝክትማር ይግባው መጀመሪያ ኣሲሮም አንጋላቲዖም ክቆትሉ ክርስቲያን ወሲኖም ኖር ኣባረም በስ ኖር ሰብስ ከመየርካ ኣኻ ሕዚ እታ ጭንቅ ሰዓት ካስ ንዓተ ጋደደ ይወት እሺ ኩራ ተከታተልታ ሓደ ከተሰናበልና ናፍት ናይ መወዳእታ ቪዲዮታት ምናበጻሕና ነገርን ምሰናይ ምክታሪ ሆነርኩም ሕጂውን ንኺዳ ፍዝወጽ ቪዲዮ Voltare hakana voltare. Ijon shanentana Konola. Shanentana. Voltirarani lo. Ha dara. Voltabat. Voltabat. Namu duela. Ilara. La. Kumai. Ha dara. Kane ite igat bombi gate duela Allah mekufa Allah mekufa ite kadara usia taroke ya mekuwa zima كل يوتيوب channel تخطاتلتي نايدو ما عندي تحس ايزي مسنير اقصى بخير سازمت سنه غزي ሆናልኩም شعوغن شير سبسكرايب نغوركم نا كل سب نخبص صح كوبي لينك نغورنا دورتي حالي بتاعي